ሁላችሁ ይሄንን በጣም በሰፊው ከሚታዩ እና ብዙ አረቦች በተለይ ከሚያዩዋቸውና በደንብ የተለያዩ አስተያየቶች በመስጠት በመናም ከሚከታተሏቸው ሰፊ ከሚባሉ ጣቢያዎች አንዱ ስለሆነ ነው ይሄን የምመርጠው። እስኪ ሰላም አለይኩም እንስማ። الحقيقة كان في كام سؤال لعدد من الأخبار. صدقني كل الإجابات اللي طلعت هي مجرد تحليلات، بس النهاردة لقينا إجابات استخباراتية عنهم. أول حاجة، ليه الرئيس المصري مصر إن هو يروح يقابل بوتين في روسيا ويقعد معاه في اجتماع مغلق ويقعدوا يتكلموا؟ በነገራችን ላይ የኢትዮጵያ ከራሻ ጋራ ያለውን ግንኙነት ተመልክቶም ሊሆን ይችላል ወይም ከዛ ውጪ አብዱልፈታህ አሲሲ ሄዷል ወደ ራሻ እና ከፑቲን ጋራ ዝግ የሆነ ስብሰባ አድርገዋል። ስለዚህ ይሄ ስብሰባ ለምንድን ነው የሚል አንድ ራሱን የቻለ ጥያቄ ያስነሳል። በተለይም የኢትዮጵያ ከባህር ኃይል ጋራ ተያይዞ ከራሻ ጋር ያደረገችው ስምምነትም ስላለ ማለት ነው። ويتبادلوا الكلام المعسول بين الطرفين وكل رئيس يقعد يشيد بالآخر. ده سؤال مهم. ስለዚህ ሁሉም እንግዲህ አንዳንዱ ሁሉም የራሱ የሆነውን ኃይል እና ወዳጅ ጓደኛ ለመያዝ ወይም ደጋፊ ለመያዝ እየተራወጠ ባለበት ሁኔታ ነው። እንግዲህ ሲሲ ደግሞ አሁን ሄዶ ራሻ ጋር የተወተፈው ለምን جدا ليه في التوقيت ده وليه أمريكا ما زعلتش؟ ده أمر. الأمر الثاني، ليه الرئيس الجمهورية المصري كان قاعد مع وزير الخارجية الإيراني؟ صحيح قلت لحضرتك አሁን የግብጽ አካሄድ እንግዲህ አስቡት። አንዴ ራሻ ጋር ትሄዳለች ሩሲያ which is ከአሜሪካ ጋር በጣም ሁልጊዜ ሀገራቶች ከዚህ በፊት እኛም ላይ እንደደረሰው ከራሻ ጋር ስንሆን አሜሪካኖች ያኮርፋሉ፣ ከአሜሪካኖች ጋር ስንሆን ራሻዎች ያኮርፋሉ። በዚህ አይነት ሁኔታ ሰዎች ያው የራሳቸው አሰላለፍ ምን እንደሆነ በደንብ ያሳያል። አንዳንዴ በጣም በጥበብ ሁሉንም እንደያመሉ ይዞ መሄድ የሚችል በጣም ከፍተኛ ጥበብ የሚፈልግ ሂደት ያለው ይመስለኛል። ለማንኛውም ሌላው የግብጽ አሁን ላይ በተለይ ገልፍ ካንትሪዎችን ምናምን ሁሉ በትላንት ያነሳ ነው የአረብ ሊግ ራሱ ቦታው ይነሳ ምናምን ከሚለው ጥያቄና ሌሎችም ጀምሮ የኢራንና የግብጽ ጨርሶ ከዚህ በፊት ያልነበረ አዲስ የሆነ ግንኙነት በጣም የሚገርም ሆኗል ለግብጽ እና ከእስራኤልም ጋር ያላትን ግንኙነት በጣም ነው የሚያከረው። ስለዚህ የካምፕ ዴቪዱን ስምምነት ሲነካው ላይ ነካው የሚለው ራሱ ጥያቄ ውስጥ የወደቀበት ነው። ሌላም في الفيديو اللي فات وزير الخارجية الإيراني كان جاي لمصر عشان يوجه رسالة للسعودية ሌላው እንደዚሁ ከሳዑዲ ጋራ ያለው ሁኔታ ከኢራን ጋር ደዛ እንትን ባለበት ሁኔታ ትንሽ ያው የሻከረ በሆነበት ሁኔታ የውጭ ጉዳይ ሚኒስትሩ ከሳዑዲ ማነው ከግብጽ ጋራ ስምምነት ሲያደርግ ነበር ሄዶ ነበር የውጭ ጉዳይ ሚኒስትሩ የኢራኑ ማለት ነው። زي ما وزير الخارجية السعودي صلى في الجامع الأموي في دمشق، وزير الخارجية الإيراني صلى في الحسين في القاهرة، فنوع من أنواع الرد على الاثنين. بس مصر كانت عاوزة إيه من إيران؟ ስለዚህ ምንድነው ኢራን ምንድነው ግብጽ ከኢራን የምትፈልገው ምናምን የሚለውን اللي كشفها المعهد ده وفقا لاتصالات تم اعتراضها، فعلا بنتكلم على خطة شيطانية بيتم تنفيذها عند باب المندب مراتية بين روسيا واثيوبيا. واخد بالك؟ امتى؟ ሌላው እንግዲህ خطة شيطانية ይለዋል አዑዙ ቢላህ እና ምን ማለት ነው? ሰይጣናዊ የሆነ አዲስ የኢትዮጵያ እቅድና ፕላን ወይም አካሄድ እንግዲህ በዚህ መልኩ የኢትዮጵያና የራሻ ስምምነት በባህር ጉዳይ ላይ የሚል ነው። اول السنة بلاش تم اعتراض اتصالات استخباراتية بين إيران وأثيوبيا. ظهر كده أثيوبيا. ሌላው ደግሞ የሚገርመው በኢትዮጵያና በኢራን መካከል ደግሞ የደህንነት ግንኙነት ደግሞ ተደርጓል። ይሄ ደግሞ ሌላ ነገር ነው። ما بقتش بتواجهك فقط أو بتمثل تهديد لأمنك المائي فقط. أثيوبيا عندها خطط توسعية في منطقة لو صح. ስለዚህ ኢትዮጵያ እያደረገች ያለችው ነገር በጣም ከፍተኛ የሆነ የስትራቴጂ መስፋፋት አይነት እንቅስቃሴዎች አሉ ነው የሚለው እሱ። الكلام بتاع معهد لانسينج ده ولو صحت المعلومات الاستخباراتية اللي كشفها المعهد ده وفقا لاتصالات تم اعتراضها، فعلا بنتكلم على خطة شيطانية بيتم تنفيذها عند باب المندب وشبه በኢትዮጵያ በኩል አዲስ የሆነ ማዕከል ነው ከባበል መንደብ ጋራ ግንኙነት ያለው። በእንግዲህ ኢትዮጵያ ላይ አሁን የተሰራው የሩሲያው መንግስትም ሄዶ ያየው የሆነው ይህ የጃን ሜዳ ቦታ ላይ ያለውን ይመስለኛል ማዕህድ የሚሉት ወይም ደግሞ ሴንተር ማለት ነው። هي كده ان في حاجة بتتدبر لمصر في البحر الأحمر። እንግዲህ ሁሉንም እንዳልኩት እንቅስቃሴ በሙሉ
በግብጽ ላይ ያነጣጠረ ወይም በግብጽ ላይ ያተኮረ የሚመስላቸው ሁሉንም ነገር يحسبون كل صيحة عليهم እንደሚባለው ጩኸት በሙሉ ወደ እነሱ የሚመስላቸው ወይም ያንዳንዱ ትኩረቶች ሁሉ እነሱ ላይ ታርጌት ተደርጎ የሚመስላቸው ኢትዮጵያ ግድብ ሰራች የነሱን ውሃ ልታግድ ነው ኢትዮጵያ ዘራች ጠጣች ገመሎቿ ወይም ፍየሎቿና በሬዎቿ በሉ ጠጡ የግብጽን ድርሻ እንደበሉ እንደጠጡ ተደርጎ የሚታሰብበት ሂደት መቼ እንደሚያቆም አላቅም ብቻ የሚለው ምንድነው አሁን እሱ በቃ የኢትዮጵያ ከራሻ ጋር ከኢራን ጋር ከእስራኤል ጋር ከአሜሪካ ጋር ከመሳሰሉት ጋር መታደርጋቸው እንቅስቃሴዎች በሙሉ በግብጽ ተቃራኒ ላይ የሚሄድ ነው የሚሉት بس صدقني انا واثق تماما ان مصر قاريه مشهد وهي كمان بتتحرك እና እመኑኝ ግን ይላል ግብጽ ይሄን ነገር በደንብ ታያለች ትከታተላለች እንግዲህ ያው ጥጋባቸው አይለቃቸውም እንግዲህ እነዚህ ሁሉ እንኳን ቢስማሙ እና የፈለጉትን ነገር ቢያደርጉ ግብጽ ግን አልተኛችም የምታደርገውን ነገር ታያላችሁ ምንም ጠብቁ ነው የሚለው እና እርግጠኛ ነኝ በቃ ግብጽ ምንም አትሆንም طب ايه القصه وايه اللي حصل وليه بقول لك معلومات استخباراتيه خطيره كلام في منتهى القوه وكلام ممكن لاول مره يطلع في الاعلام ስለዚህ ይሄ አሁን ለመጀመሪያ ጊዜ በሚዲያ ላይ ማውጣው የሆነ ከደህንነቶች ጋር ከመሳሰሉት ጋር ግንኙነት ያለው የሆኑ አንዳንድ ሐሳቦች አሉ በተለያዩ ሚዲያዎችም ይወጣሉ لان تاني ده وفقا لاتصالات استخباراتيه تم اعتراضها واللي كشفها موقع واحد بس اللي المقاله بتاعته قدام حضرتك እንግዲህ ይሄ ያው የራሻ አንድ የሆነ እንትን ነው ኦኬ طب ايه اللي اتقال وايه اللي اتكشف عاوز تعرف حاول عشان اقول لك لازم احكي لك القصه من الاول انا لا ضيعت وقت في الورق ولا ضيعت وقت في الاخراج السعوديه ودول الخليج كده لا ده كمان هيوفروه على طول نخش في الموضوع على طول الجديد اللي معانا النهارده ممكن يكون مختلف بالنسبه لحضرتك واول مره هتسمعه فيما يخص انتفاضه القوات البحريه ايه اللي حصل بالظبط وايه የኢትዮጵያ የባህር ኃይል አብዮት ብሎ ሰይሞታል በጣም ተስማምቶኛል ይሄ ስም ከአብዮት የበለጠ ነው የሚያስፈልገን በጉዳዩ ላይ ግን ያው ጥበብ ይፈልጋል የዓለም አቀፉን ስምምነቶች የዓለም አቀፍ ነገሮችን በሙሉ በደንብ ማየት ያስፈልጋል የጎረቤት ሀገሮችንም እንደዛው መናቀም ምንም አያስፈልግም በዚህ ጉዳይ ላይ መሄድ ያለበትን ግን አቅጣጫዎች በሙሉ በድፍረት ግን መኬድ አለበት ብዬ ነው ማምነው እኔ ያው ከሰማናቸውና ከምናያቸው ነገሮች ምንም የሚያስፈራ ነገር የለም جديد الحقيقه تقرير نزل في غايه في الخطوره بيتكلم انه والله رئيس اركان الجيش الاثيوبي راح روسيا እንግዲህ አሁን ያለው ዜና የሚጀምረው የኢትዮጵያ የጦር ኃይል ወይም የጦር ኃይሎች ኢታማዦር ሹም ወደ روسيا هيدوال مجمرة يجمروا كزانو التقى بنائب وزير الدفاع الروسي انجري يا راشان يا مكتل مكلاكيا مينستر نو ياغينوت فين مش في العاصمة موسكو ماشي والاثنين عندهم يادرجوت بموسكو نو انجري موسكو لاي بزي عነት በልኩ ተሰባስበው نتناقشوا في اجتماع كان غريب جدا ده وفقا لموقع اول افريكا مش دي مشكله እንግዲህ ይሄ ኦል አፍሪካ በሚባል አንድ ጣቢያ ላይ በተዘጋው መሰረት ይህ ስብሰባ በጣም በአይነቱ ትልቅ የሆነ ስብሰባ ነበር كلام المشكله اللي انا واقف قدامها ليه مش وزير الدفاع الروسي هو اللي قابل رئيس اركان الجيش الاثيوبي على فكره نا ሌላው ቀርቶ የመከላከያ ሚኒስትር ቢሮ በመከተል ሚኒስትር ደረጃ ያለ አንድ የኢትዮጵያን አየር ምንድነው የመከላከያ የጦር ኃይል አዛዥ ወይም ምንድነው ስሙ ኢታማዦር ሹም እንዴት ነው የሚያገኘው የሚለው እንግዲህ ምን ያህል ያንዳንዷን ነገር እንደሚያዩ ነው የሚያሳይ ده نوع من انواع يعني عدم الاحترام حبتين بس كده او كده الاجتماع ده انا شفته ضعيف ماشي فجأة كده لقيت ان الاجتماع ده مش ضعيف ولا حاجه እና አንዳንዴ ስታዩት ስብሰባዎች ገሌ ከገሌ ጋር ለምን ምናምን የሚለው ነገር ዝም ብላችሁ ስታዩ ቦታ ያልሰጡት ይመስል መስሏችሁ ትንሽ ደከም ብሏል ብላችሁ ካያችሁ ተሳስታችኋል ይልና የሰሩትን ግን ይልና ወደ ተግባሩ ይመጣል تم توقيع اتفاقيه خطيره جدا بين الجيش الروسي والجيش الاثيوبي በኢትዮጵያ ወታደርና በራሻ ወይም በሩሲያ ወታደር መካከል አደገኛ የሆነ ስምምነት ተደርጓል الاتفاقيه بتنص على ايه بتنص على التعاون العسكري في المجال البحري የሁለቱ ሀገራት የባህር ላይ
ስምምነት የሚል ነው የተፈረመው እና ምንድነው ነገሩ ነው ባህር يعني مش بس اثيوبيا عاوزه تنسق مع الجيش الروسي في موضوع شراء الاسلحه التدريب لا هم عاوزين ስለዚህ አሁን ላይ የመሳሪያ መግዛት ወይም ደግሞ የተወሰኑ ስልጠናዎች ምናምን ጉዳይ አይደለም ማለት ነው ከዛ ዘሏል የባህር ኃይል ጉዳይ ምንድነው እሱ يتكلموا في القوات البحريه ماشي طيب الاتفاق ይሄ የባህር ኃይል የሚለው ነገር በጣም ያው አሳስቧቸዋል ማለት دي بتنص عليه محدش يعرف خلي بالك هو تم الاعلان انه في اتفاقيه بس ايه اللي جوه الاتفاقيه دي محدش يعرف ماشي طيب بعد ስለዚህ እንትኑ ስምምነት ተደርጓል ግን የስምምነቱ ዝርዝር እና እያንዳንዱ ነገር ብዙዎች ነገሮች አይታወቁም ነው كده طلع موقع اسمه اول افريكا قال لك والله ده ይሄ አንድ የአፍሪካ አንድ ሚዲያ ይሄንን ጽፏል build a naval headquarters with Russian support deposit having no access to the sea القوات الأثيوبية بتبني مقر للقوات البحرية بتاعتها تتخيل بنين مقر على 30,000 متر من 4 طوابق داخل العاصمة እንግዲህ በኢትዮጵያ በአራት ፎቅ ላይ በ30 ማነው በ30 ምንድነው ይባላል በ3 ሄክታር መሬት ላይ በ3 ሄክታር በአራት طوابق ይለዋል አራት ደረጃ ወይም ደግሞ አራት ፎቅ የሆነ አንድ መስሪያ ቤት ተሰርቷል ماشي وعلى مساحة 3 هكتارات في منطقة جان ميدا في أديس أبابا يقع المقر البحري ያው ከዚህ ነው መሰረቱ እንግዲህ ከዚህ ላይ ነው የወሰዱ الجديد الذي تجاوزت نسبة إنجازه 90% وهو يضم مكاتب إدارية وعيادة طبية እንግዲህ በውስጡ እንዳልነው ቅድም የተለያዩ የባህር ኃይል ጉዳይን የሚያስተዳድር ቢሮ እና እንደዚሁም ደግሞ በውስጡ ደግሞ ሌላው ቀርቶ የጤና ረዳት ወይም የጤና ጥበቃ ጉዳይ ላይም አለበት قاعات اجتماعات ومرافق رياضية بحسب ما أورده التقرير ሌላው ውስጡ የተለያዩ የስፖርት ስራዎች ምናምን ውስጡና ሌላም ስልጣናዎች መስጫ አለው ቦታው لمنصة سبوتنيك أفريقيا فإن الإعلان عن هذا المجمع يأتي بعد أقل من 3 أشهر على توقيع اتفاق تعاون مع الحكومة الروسية لدعم تطوير قوات إثيوبيا البحرية እንግዲህ በአጠቃላይ ኢትዮጵያ የባህር ኃይሏን ለማገዝ ራሻ ቃል በገባችው መሰረት ወደ ተግባር እየሄደ ያለ ጉዳይ ነው ده بيشمل قاعة اجتماعات غرف تحكم مسيطرة كلام كبير جدا ماشي እና በውስጡ በጣም ብዙ ነገር ነው ያለው ነው የሚለው አንደኛ የባህር ላይ ራሱ እንዴት ሌሎች መርከቦችን መቆጣጠር ማየት ምናምን የሚያስችልበት የሆነ የተለያዩ ከራዳር ጋር ከምን ጋር የተያዙ ሲስተሞች ያሉበት ነው የሚለው وان المقر ده مقر خطير جدا حتى ስለዚህ ይሄ ቦታ በጣም ከባድ ነው ይላል خطير አደገኛ ቦታ ان في موقع بيقول لك ايه بيقول لك الابحار على الناشف يعني عجبني جدا العنوان اصلا اثيوبيا ما عندهاش قوات بحريه እና ርዕሱ ላይ እዚህ ጋር እንደምትሉት እንደሚያየው ላንድ ሎክድ የሆነችው ኢትዮጵያን አፍሪካን ኔሽን set a complete major naval facilities with Russian support ነው የሚለው እና facility with Russian support ላንድ ሎክ ሆና እንዲህ አይነቱን የሆነ ተግባር መስራት ምን ማለት ነው የሚለው አነጋጋሪ ሆኗል ابني مقر للقوات البحريه ده امر غريب جدا بس خد بالك ان دي نقله نوعيه ግን አለ አሁን እንደዚህ ብለን የምንንቀው አይደለም ምክንያቱም እውነቱን ነው ማለት የኢትዮጵያ ገና ሐሳቡን ሲያነሱት ምን ያህል ሁላችንም ግር ብሎ እንደነበረ ይታወቃል ጠቅላይ ሚኒስትሩም ለምን ትፈራላችሁ እስከሚሉ ድረስ ከዛ በኋላ ሄደና ደግሞ ከሶማሌላንድ ጋር ስምምነት ተደረገ በዛ ምክንያት ጫጫታ ተነሳ ምናልባት ፖለቲካው አይታወቀው እንዲህ ተፈልጎ ሊሆን ይችላል የእውነተኛው ስምምነት ተፈልጎ ነው አይደለም በነገራችን ላይ የሶማሌላንዱ ስምምነት ስቲል እኔ ተስፋ አለን ብዬ ነው ሁሌ ማወራው ስለዚህ ምክንያቱም እርግጠኛ የሆነ ተሰርዟል የሚል ነገር ከየትም በኩል አልሰማንም ጭራሽ የሶማሌላንዱ ፕሬዝዳንት ኢትዮጵያን እንደሚጎበኙ በቅርቡ እየታሰበ ነው ያለው አላቀም ሆኗል አልሆነ የሚለው በጣም ቅርብ ጊዜ የተጠበቀ ነው የሶማሌላንድ የሆኑ አንዳንድ ትላልቅ ባለስልጣናት አንዳንዶቹን እናወራቸዋለን በተለያየ መልኩና በጣም ተስፋቸው ትልቅ ነው በኢትዮጵያ ስለዚህ ከሶማሌላንድ ጋር ከጅቡቲ ከኤርትራ ከሁሉም ጋር ተስፋ መቆረጥ የሚባል ነገር ያለ አይመስለኝም እና ምንም በፖለቲካ ዛሬ የተጠላሉ ሰዎች ነገ ሲፋቀሩ ያያየን ነው በሶማሌ እንደዛ አራግበው ጦርነት ሁሉ የሚጀምር መስሎን
ግን ወዲያው ደግሞ ረግቦ የት እንደደረሰ ሁላችሁም ታውቃላችሁ። ስለዚህ ይሄም ሰውዬ ምንድነው የሚለው ኢትዮጵያን እንደዚህ ያለን ስንንቃት አሁን ጭራሽ እንደዚህ ያደረገች። ይሄኛው በጣም አደገኛ የሆነ ለውጥ ነው፣ ዝም ተብሎ የሚታይ አይደለም ነው። ይሄ በነገራችን ላይ እኔ እንደዚህ በደንብ ሌላው ቀርቶ ጃል ሜዳ ላይ ሁሌ ስናልፍ ወይዛ አካባቢ የሚጫወት ወንድሞች ድሮ ነው የማውቀው ኳስ እንጫወት ወይም ደግሞ የተለያየ ታቦት ሲሄድ እዛ አካባቢ ሲያርፍ የመሳሰሉት ነው የምናውቀው ድሮ እና ያንን አካባቢ በዚህ አይነት መልኩ አድርጎ ደግሞ ሰዎች የባህር ጉዳይ ልቦናቸው ውስጥ እንዲፈጠር ማድረግ በራሱ ትልቅ ስራ ይመስለኛል እና እሱም የሚለው ይሄ በጣም ከባድ የሆነ ለውጥ ነው፣ ዝም ብለን የምናየው አይደለም ነው። ليه؟ لأن أثيوبيا معنى كده إن عندها طموح تروح للبحر الأحمر. በቃ ስለዚህ ይላል የኢትዮጵያ ወደ ባህር ኃይል የመውጣት እንትኗ በጣም ሃይ ሆኗል ማለት ነው። በጣም ነው የፈለገችው ማለት ነው። በጣም خلي بالك أصل الخلاف بين أثيوبيا والصومال هو إن أثيوبيا عاوزة توصل للمواني الصومالية ومصر. እና እንደምናውቀው ኢትዮጵያ በሶማሌ በኩል ያደረገችው ሂደት ትንሽ ግጭትን ፈጥሮ ነበር በሶማሌና በኢትዮጵያ በሞቃዲሾ በኩል ማለት ነው። تدخلت في الموضوع ده أصلا. ከዛ ግብጽ በጉዳዩ ውስጥ ጣልቃ ገብታ እንግዲህ ሌላ ነገር አስነሳች። الخلاف بين أثيوبيا وأريتريا برضو إن أثيوبيا عاوزة توصل للمواني البحرية وشايفة إن أريتريا مش بس منعاها دي كمان بتدعم الحركات الانفصالية داخل أثيوبيا. ሌላው የኤርትራ ደግሞ ትንሽ ተስማምተዋል ተብሎ እንዳይታሰብ ጭራሽ ከኤርትራም ጋር ያላት ግንኙነት ኢትዮጵያ ተበላሽቶ ጭራሽ ይልና እሱ ነው የሚለው ይሄንን የኤርትራው ኢሳያስ አፈወርቂ ኢትዮጵያ ውስጥ ያሉ አፈንጋጮችን ማገዝ ሁሉ እስከመጀመር ሄደዋል ነው የሚለው። ይሄ እሱ ነው ያለው ነው አይደለም። የሚገርም ነው ይሄና እንዴት ነው የሚሰሙት? እንዴት ነው የሚገምቱት? እንዴት ነው የሚያዩት? በእርግጠኝነት ምናልባት ግብጽ ኢትዮጵያ ውስጥ ጣልቃ ገባለው ካለች ከዚህ በኋላ እጆቿን ልታገኝ የምትችለው በኤርትራ በሶማሌ ነው። ሌላ ነገር የለም። ሌላው በሱዳን ነው። ደንበር ያለንና ምንዋሰን ሰዎች ከነሱ ጋር እና ባህላችንን ከሚያውቁ ሰዎች ጋር ነው። ሌላው ከኛ አካል ጋራ ባንዳም ይሁን ዶርዬ ከሱ ጋር ለመገናኘት የሚመቻቸው የሆነ በቋንቋም በምንም የሚመቻቹ ኃይሎች ናቸው። ከነሱ ውስጥ ኤርትራ አለች፣ ሶማሌም አለ፣ ሌሎችም እንደዛው። ماشي تمام كده. طيب حاجة تانية أصل الخلاف برضو بين جيبوتي وأثيوبيا إن أثيوبيا برضو بتعتمد على جيبوتي بشكل كبير وخلي بالك ሌላው 90% من ጅቡቲ ጋር ደግሞ በተያያዘ ያለው ልዩነቷ ሊሆን የሚችለው ኢትዮጵያ 90% በላይ የሆነውን እቃዋን ከጅቡቲ በኩል በማስገባትና በመላክ ጅቡቲ በኢትዮጵያ ብር ላይ ተንተርሳለች አለ። በቃ ስለዚህ ኢትዮጵያ ሌላ ቦታ ላይ ነው ልክ እንደማንኛውም ነጋዴ ዛሬ በቃ በጣም ሁሉ ህይወትን በሙሉ የገነባበት የሆነ አንድ እቃ ያስመጣ የምትሰጠው የሆነ ሰው ሌላ ነጋዴ ሊወስድብ ነው ከተባለ ምን ያህል ሊከፋ እንደሚችል ሁላችንም እናውቃለን። እንደዛ ነው የጅቡቲ التجارة الأثيوبية جاية من جيبوتي منذ انفصال أريتريا 1993 وهي دولة حبيسة. ኢትዮጵያ ከኤርትራ በ93 ከመገንጠሏ በኋላ ሙሉ በሙሉ ኢትዮጵያ ከጅቡቲ ጋር በመታደርገው ስምነት ጅቡቲ ተጠቃሚ ናት። በጣም ኃይለኛ ብር دولة حبيسة تبني مقر للقيادة بتاعت قوات بحرية. ስለዚህ አሁን የኢትዮጵያ እንደዚህ ዝግት ተብላ እስረኛ የተባለችው ሀገር የባህር ኃይል ልትገነባ ነው ምን ማለት ነው? ወይም የጦር ቤዝ ሊኖራት ነው ማለት ምን ማለት ነው? بنينه ايه ده مساحة كبيرة جدا ودي اصلا دولة فقيرة اللي هي اثيوبيا دي. ሌላው ኢትዮጵያ የምናውቀው እቺ ደሃ የሆነች ሀገር ናት። تثمر في مقر 30,000 متر على 4 طوابق ከዛ እንዴት ብላ ነው አሁን ደግሞ በከተማዋ ባለ 4 ፎቅ በ3 ሄክታር ላይ ያረፈ የሆነ ማዕከል መስራት ምን ይባላል ለነሱ ማለት ነው? القيادة والسيطرة البحرية هم اصلا ما عندهمش قوة بحرية. ሌላው የባህር ኃይል የላትም ብለን የምናስባት ሀገር አሁን ደግሞ የባህር ኃይል ጭራሽ ድርጅት ወይም ደግሞ የአመራር ማዕከል መስራት ምንድነው ነገሩ? امر متخلف بس በጣም ከባድ ነው አለ ጉዳዩ ለመረዳት የሚከብድ ነው ነው። طلع موقع اسمه معهد لينسينج والحقيقة معهد لينسينج ስለዚህ ይሄ አንድ ሪሰርች ማዕከል ይህንን ነገር በዚህ አይነት መልኩ አብራርቶ كاتب مقالة خطيرة جدا بيقول لك على فكرة تم اعتراض اتصالات استخباراتية بين الجيش الروسي والجيش الأثيوبي በኢትዮጵያና በራሻ መካከል የደህንነቶች
ንግግር ልውውጥን የያዘ የሆነ አንድ ማዕከል በዚህ ጉዳይ ላይ አስተያየቱን ሰጥቷል ወይም ትንተናውን ሰጥቷል። بما فيها ان الجيش الروسي الظاهر كده في الربع الرابع، خد بالك في الربع الرابع من 2025 هيتم تدريب 50 ضابط. እንግዲህ በዚህ አንዳንድ ዝርዝር ውስጥ የተቀመጠው ከኢትዮጵያ በትንሹ 50 ለባህር ኃይል ከፍተኛ የሆነ ደረጃ ሊደርሱ ብቃት የሚፈልጉ የሆኑ ሰዎችን ማሰልጠን ትጀምራለች። ይሄ ኢትዮጵያ ማን ታሰለጥናለች። ይሄ አንደኛው ሂደት ነው። وهم بيتكلموا ما يعرفوش ان التدريب هيتم داخل اثيوبيا ولا هيتم في روسيا، بس هيتم تدريب من ይህ ስልጠና የሚካሄደው የት ነው ሚለው ራሱ አንዱ በጣም ከፍተኛ የሆነ ጥያቄ የሚያስነሳ ሆኗል። ኢትዮጵያ ውስጥ ባሉ ሀይቆች ትልልቅ ሀይቆች ላይ ነው ወይስ ደግሞ ከኢትዮጵያ ውጪ ባለ በራሻ በኩል ባላት በአንዱ የባህር ኃይል ላይ ነው ስልጠናው የሚሰጠው ሚለው አንዱ አጠያቂ ነገር ነው። 50 ل 500 ضابط بحري። ሌላው ከ50 እነዚህ 50ዎቹ እስከ 500 ማሰልጠን የሚችሉ ተደርገው ነው የሚሰሩት። ስለዚህ በጠቅላላው ከ50 እስከ 500 ሰው ነው የሚሰለጥነው በዚህ የባህር ኃይል ጉዳይ ላይ። طيب هيدربوا 50 او 500 ضابط بحري وهي في اصلا قوات بحريه يعني ما تجنونيش። ስለዚህ ባህር ኃይል የሌለው አንድ መንግስት በዚህ ደረጃ የባህር ኃይል ካዲሮችን ወይም ደግሞ አቅም ያላቸውን ኃይሎች ማሰልጠን ابدت يمثلال من دونه ነገሩ ነው። فقال لك لا خد بالك من امر مهم احنا برضو وفقا للاتصالات اللي اعترضناها ስለዚህ ይህ የደህንነቱ አካልን አግኝቻለሁ ሚስጥር ወይም ወስጃለሁ ሚለው የተሰረቀ ሚስጥር አለ ሚለው ኃይል እንደዘረዘረው شفنا ان الروس اصبحوا هم الوسيط ان هم عاوزين يلاقوا مينا لاثيوبيا. شوف ራሻዎች ከዚህ በኋላ ኢትዮጵያ ሚና ወይም ወደብ መታገኝበትና የባህር በር መታገኝበትን መንገድ ሁሉ ሊሰሩ ወስነዋል። مدى الخطورة الروس أصبحوا بيتكلموا بلسان أثيوبيا مع ምክንያቱም አሁን ሁኔታውን ስናየው የተለያዩ ሚዲያዎች በብናይበት ወቅት ራሻዎች ልክ የኢትዮጵያ ወኪል ሆነው በኢትዮጵያ ምላስ ማውራት ጀምረዋል ስለ ባህር ጉዳይ ላይ። جيبوتي وأريتريا والصومال ሌላው ይህንን ጉዳይ የሚያደርጉት ከጅቡቲም ጋር ከኤርትራም ጋር ከሶማሌም ጋር ነው። بيقولوا لهم طب ما تدوا مينا بحرية عسكري لأثيوبيا عاوزين በቃ ለኢትዮጵያ የባህር በር እና እንደዚሁም የባህር ኃይሏን መታዘጋጅበትና ታሰማራበት ቦታ ብትሰጧት ምንድነው ችግሩ እያሏቸው ነው። ان احنا نقيم مينا. فبيقول لك ان الثقل الروسي في ሌላው ራሻ በዛ ክብደቷ ባላት አቅምና ባላት ተጽዕኖ ከነዚህ አገሮች ጋራ ወደብ ሰራላችኋለሁ ወይም ወደብ አመቻችላችኋለሁ እኔም አግዛለሁ ካለች ምን ሊፈጠር እንደሚችል አስቡት ይላል። مينا داخل الصومال او اريتريا او جيبوتي ده امر خطير جدا. ስለዚህ ኢትዮጵያ ጅቡቲም ላይ ሶማሌም ላይ ይሁን ኤርትራ ላይ ወደብ ማግኘቷ ወይም በዚህ የባህር በር በኩል ማግኘቷ አደገኛ ነገር ነው ይላል። ለምን አደገኛ እንደሚሆን አይገባኝም። አንድ ቦታ ላይ ሄጄ ሰውያይ ያልኳቸው ምንድነው እናንተ ኢትዮጵያን እየወነጀላችሁ ነው። ስለዚህ ይሄ አደገኛ የሆነ ክስ ነው፣ አኪዩዜሽን ነው፣ ከባድ ነው። ኢትዮጵያን የዓለም አቀፍ ማህበረሰብ የተባበሩት መንግስታት አባል አድርጎ ተቀብሏት እያለ ልክ ኢትዮጵያ ባህር ላይ ስትወጣ ስጋት ናት ብሎ ማውራት አልሸባብ ናት አልቃይዳ ናት ብሎ እንደማውራት ነው። ስለዚህ ይሄ አደገኛ ነው እንደዛ ማለታችን አይደለም ይላሉና እንደዛ ማስፈራራት ነው ተገቢ የሚሆነው። አይ ቲንክ እነ ወንድሜ ኡስታዝ አብዱሽኩር ሙሳ ሼኹ ምናምን እንዲሰሙኝ ነው ፈልገው እንደዚህ ያል ማስደንገጥ መቻል አለብን። ግብጾቹ ኢትዮጵያ ወደ ባህር መምጣቷ አደጋ ነው ሲሉ ምን ለማለት ፈልገ ነው? ኢትዮጵያ እንትን ያለች ናት ምንድነው ችግሩ ብሎ መፋጠጥ ነው። በጣም ነው የሚፈሩት እንደዛ ሲባሉ። بالخبراء شايفين ايه انهي دوله ممكن تدي مينا عسكري لاثيوبيا؟ قال لك الثلاثه ما ينفعش يدوا موانئ عسكريه. وهي ስለዚህ ያለ እነዚህ ሶስቱ ሀገሮች ለኢትዮጵያ የባህር ኃይል ወይም የጦር ቤዝ ይሰጣሉ ማለት በጣም ከባድ ነው። የራሻ ጫና ምን ያህል ሊሆን እንደሚችል ባይታወቅም الصعوبه عشان كده اثيوبيا راحت لروسيا لانها مش عارفه تاخد مينا عسكري فجابوا الروس يتوسطوا لهم ስለዚህ ኢትዮጵያ በራሷ መንገድ ሄዳ ይሄንን ማሳካት ስለማትችል
ራሻን እየተጠቀመች ነው as a mediator ወይም እንደ ሽማግሌ ማለት ነው التفاوض للحصول على ميناء عسكري. طب ليه الثلاث دول رافضين؟ والله الصومال قالت لك والله احنا عندنا حسابات سياسيه وعسكريه مع تركيا ومع مصر فمش የሶማሊያ ለምንድነው ኢትዮጵያን እዛ አካባቢ መምጣት እስካሁን ድረስ እየተጋፈጠች ያለችው ሲባል የቱርኪያና የግብጽ ፉክክር እንደዚሁም ደግሞ የግብጽና የኢትዮጵያ እነዚህ አይነቱን ችግሮች ሁሉ ለማስተናገድ በጣም ከባድ ሆኖባታል አንደኛ ይሄ ነው የግብጽ ጫና ነው የሚለው አስቡት የግብጽ ጫና እስካሁን ኢትዮጵያን ከሶማሌ ጋር በተያያዘ ይሄን ያህል የሚያንፈራፍራት የግብጽ ጫና ነው مش هينفع ان احنا ندي كمان ميناء عسكري زائد ان الصومال مش صافيه ناحيه اثيوبيا. طيب اريتريا والله وفقا للموقع نفسه بيقول لك ان روسيا بترمي بثقلها عند اريتريا بحيث انها تدي لاثيوبيا ميناء عسكري. ሌላው የኤርትራ ጉዳይ ነው ኢትዮጵያ ከኤርትራ በኩል ባለው ሳይድ ላይ የባህር በር ወይም የጦር ቤዝ እንድታገኝ የራሻው መንግስት ጫና ማሳደር ይችላል ወይ تحط فيه القوات بتاعتها ماشي بس صدقني الموضوع ده مستبعد جدا لان الخلاف ይሄ በጣም አስቸጋሪ ነው ይላል بين اريتريا وبين اثيوبيا خلاف كبير ምክንያቱም በኢትዮጵያና በኤርትራ መካከል ያለው አሁን ግንኙነት ትንሽ የሻከረ ነው حتى الروس مش هيعرفوا يحلوه. طيب تعالى لجيبوتي ስለዚህ ራሻዎች ይሰብሩታል ይሄንን ወይስ አይሰብሩትም የሚለው የራሱን ከባድ የሆነ እንትን ነው ግን ያደረጉ ነው ጥረት ነው የሚለው جيبوتي برضو الامر صعب انت عندك عدد من الموانئ الدوليه كتير صعب ان اثيوبيا تاخد ميناء عسكري هناك. ሌላው ጅቡቲ ናት ጅቡቲ እንደዛው ከሚናዋ ጋር በተያያዘ ወይም ከወደቡ ጋር በተያያዘ ያለው ጥቅሟ እንዳለ ሆኖ ኢትዮጵያ በነፃ ሌላ ወደብ የማግኘት ድሏ ወይም የባህር ኃይል እዛ አካባቢ ማግኘቷን ምናምን ብዙ ደስተኛ አትሆንበትም እሱም አንዱ ችግር ነው እሱንም መስበር ግድ ይላቸዋል ራሻዎች كده او كده ابرز خطوره ان الروس ابتدوا يدوروا وان هم اللي بيسعوا للجيش الاثيوبي ان هو يحصل على ميناء بحري على البحر الاحمر. خد بالك ግን ትልቁ አሁን ግን ጥያቄ ራሻዎች በአካባቢው ላይ የፈለጉት ቦታ የተለያዩ የጦር ቤዝ ያገኙ ያለው ሀገር ናቸው ባላቸው ክብደት ስለዚህ ኢትዮጵያን እንደ የባህር ላይ ቤዝ ለማግኘት ሚሳናቸው ይሆናል ወይ የሚል ነው ጥያቄው ኢንሻአላህ አይሆን الصين ما عملتش كده. طب سؤال ايه مصلحه روسيا في الموضوع ده؟ ليه الروس بيدخلوا ويدعموا اثيوبيا ان هم يحصلوا على ميناء عسكري؟ ስለዚህ አሁን ጥያቄው ሌላው ጥያቄ ራሻዎች ከኢትዮጵያ ምንድነው ይፈልጉት ወይ ምንድነው የሚያገኙት ኢትዮጵያን ይሄን ያህል የሚያገለግሉት ለምንድን ነው والله قال لك لكذا سبب لان اولا الروس كانوا عاوزين ميناء عسكري ليهم هم فكانوا لما راحوا للثلاث دول او حتى لما راحوا للسودان الاربع دول رفضوا سواء بقى አንደኛው ራሷ ራሻ በራሷ መንገድ ለራሷ በሚል ስም እዛ ቦታ ላይ የምታደርጋቸው እንቅስቃሴዎች በኢትዮጵያ ስም እንዲሆን ትፈልጋለች ይሄ ነው አንዱ ኢትዮጵያ በራሳቸው ራሻዎች በራሳቸው ስም ከሚሄዱ ይልቅ በኢትዮጵያ ስም መሄዳቸው በጣም ነገሮችን የሚያቀልላቸው እንደሆነ ያስባሉ ስለዚህ በራሳቸው ስም እዛ ቦታ ላይ ከመግባት ይልቅ ከኢትዮጵያ ጋር አብረው ተለጥፈው የመግባት ፍላጎት ይመስላል السودان جيبوتي اريتريا الصومال الاربع دول رفضوا ان هم يدوا موانئ الروس ماشي فدلوقتي الروس بيقول لك ايه بيقول لك احنا عاوزينها اثيوبيا فالظاهر كده ان اثيوبيا هتنفذ الاهداف الروسيه ስለዚህ በተቃራኒ ወይ በተዘዋወሪ የኢትዮጵያ የባህር ኃይል ከነወደቧ ከነባህር በሯ ምናምን ከራሻ ጋር የመተባበርና ለራሻም የሆነ እድል የሚያስገኝ ይሆናል ነው ቦታው ላይ طيب الامريكان شايفين ايه ስለዚህ አሜሪካኖቹስ እንዴት ያዩታል ይሄን ነገር ይሄ አንዱ ደግሞ እኔ ደስ ያለኝ አካይ ነው ልክ የሶማሌላንዱ ሲነካ ሁሉም እንደተንጫጩት የዚህ አካባቢው ማለት ነው እንደዚህ ትናንሾቹ ነው የተንጫጩት አሁን ግን የራሻውን ሄዶ ሲነኩ ጠቅላይ ሚኒስትሩ ያለሙ ነው ሚንጫጫው አሁን ስለዚህ እኔ አይ ቲንክ ክቡን ያሰፉት ነው ይመስለኝ ጠቅላይ ሚኒስትሩ ኢንሻአላህ እንደዛ እንዲሆንላቸው መኛለሁ ስለዚህ እኛ ያለና አንቺ ምን ራሻ ጋር እስከደሽ ብለው የሚያሳጥሩት ይመስለኛል ገመዱን አሜሪካኖቹ ወይ ሌሎቹ ስለዚህ ይሄ አካሄድ አላቅም እንደዛ ነው የሚረዳው ده سؤال مهم هل الامريكان يقفوا قصاد الخطط الروسيه دي والله قال لك لا مش ስለዚህ አሁን አሜሪካኖቹ ራሻይን ሁሉ ስታደርግ ዝም ሊሉ ይችላሉ በፍጹም አይመስለንም ማለት ስለዚህ የግድ የሆነች ነገር ማረጋቸው አይቀርም هيقفوا ده بالعكس ده سفير امريكا لدى اثيوبيا اللي هو اسمه ايرفين ماسين እዚህ ነው አለ ከዛ አሜሪካኖች የራሳቸውን አምባሳደር ለኢትዮጵያ ይሄን እንዲል አደረጉት ይላል
طلع قال على فكره امريكا بتدعم حق اثيوبيا في الحصول على ميناء على البحر الاحمر. በቃ እና ምን አሉ የአሜሪካ መንግስት ኢትዮጵያ የባህር በር የማግኘቷን ጉዳይ በጽኑ ይደግፋል የሚል ቃል አውጥተዋል ይላል። انت بتتكلم ان امريكا مرحبه بالخطوه دي ما عندهاش مشكله. Expanding maritime access through commercial means, through peaceful and diplomatic contexts is something very important and something that the United States government and my embassy intends to support going forward. We understand this issue. طيب በአጠቃላይ እሱ የንግዱን ምናምን ያለው እና በንግድና በመሳሰሉት ላይ የኢትዮጵያ የባህር በር ብቻ ማግኘቷ በምንም ትግባ ብቻ ዋናው ቦታውን የራሷ ታግኝ እንጂ ከዛ በኋላ ሌላ ነገር የፈለገችው ተሰራበታለች ችግር የለውም። ዋናው ግን ምንድነው የባህር በር ጥያቄዋን ኢትዮጵያ በአሜሪካ በኩል ተቀባይነት የሚሰጥ የሆነ መሆኑን የአሜሪካው አምባሳደር በኢትዮጵያ በዚህ አይነት መልኩ መስክሯል። سؤال ليه الموضوع ده خطر؟ ليه اثيوبيا لو وصلت للبحر الاحمر هيبقى خطر؟ والله ስለዚህ የኛ ጥያቄ ደግሞ እንደ ያው ግብጻውያን ማለት ነው ኢትዮጵያ ወደ ባህር በር መውጣቷ ለምንድነው አደጋ ነው የምንለው? ለምንድነው هي اثيوبيا لو وصلت للبحر الاحمر هيبقى خطر على الامن القومي لكذا سبب. اول የኛ ብሔራዊ ደህንነታችን በዚህ ምክንያት አደጋ ውስጥ ነው ብለን መናገር አለብናል። በምን السبب ان اثيوبيا الاول كانت عاوزه توصل باي شكل عشان تحط قوه بحريه تحارب بيها او تضرب الحوثيين سواء بالتنسيق مع امريكا او بالتنسيق مع اسرائيل. አሁን አንደኛው የኢትዮጵያ ወደ ባህር መውጣቷን የሚደግፉ ኃይሎች እስራኤልም ይቱን አሜሪካ ምናምን ሁቲዎች ጋር ያለውን ነገር ያቀልላቸዋል። ከሁቲ ጋር ያላቸውን ጠብ ያቀልላቸዋል። ኢትዮጵያም ተሳታፊ ሆና ከሁቲ ጋር ያላቸውን ጠብ ልታግዛቸው ትችላለች። አንድ ይሄ ነው። فانت هنا بتتكلم ان لو قامت حرب بين اثيوبيا والحوثيين معنى كده ان في حرب هيقودها الجيش الاثيوبي عند باب المندب هتاثر على مرور السفن عند قناه السويس. ده امر እንግዲህ እነሱ የሚሉት ማለት ነው። እንግዲህ አስቡት ኢትዮጵያ የአሜሪካንን የእስራኤልን የመሳሰሉትን ሁሉ በልጣ ነው ኢትዮጵያን የሁቲዎችን እንድትዋጋላቸው ያደርጉና አካባቢው በተለይ ስዊስ ካናል አካባቢ ችግር ይፈጠራል ይለናል። ይሄ ተልካሻ የሆነ ግብጻዊ ምክንያት ነው። يعني كأن أمريكا وروسيا وسوريا وإسرائيل وكل هؤلاء لا يستطيعون يحاربون الحوثيين وإثيوبيا تحارب حتى يغلق قناة السويس وهذا كلام بطيخ كما يقولون. هي ዝምብሎ ምንድነው ይባለው የሱት ንታኔ ነው ወይም የግብጾቹ እይታ እንደዛ ነው ማለት እንደዛ ያሉ ነው። ኢትዮጵያ ወደ ባህር እንዳትመጣ የሚያስፈራሩበት አንዱ እንትን ነው። ከሁቲዎች ጋር ባለው ጠባቸው ኢትዮጵያን ተዋጊ ሊያደርጓት ነው እዛ። ያ ደግሞ ባበል መንደብን አደጋ ላይ ይጥላል። ባበል መንደብ ላይ አደጋ ወደቀ ማለት ስዊስ ካናል ስራውን ያቆማል ወይም የስዊስ ካናል ስራ ይጨናገፋል። ይሄ ነው ችግራችን ነው የሚሉት። الامر الثاني حتى لو مفيش حرب بين القوات الاثيوبيه والقوات الحوثيه እሺ በሁቲዎችና በኢትዮጵያ የባህር ኃይል መካከል ደግሞ ችግር የለም ካልን تواجد عسكري اثيوبي عند باب المندب ده بيهدد قناه السويس. የኢትዮጵያ ባህር ኃይል በባበል መንደብ አካባቢ መገኘቱ ስዊስ ካናልን ስጋት ላይ ጥለዋል ይላል። ይሄም አሁንም ያልን ነው። ይሄ አባባል አደገኛ ነው። ኢትዮጵያን ልክ እንደ አልሸባብ አልቃዒዳ ምናም ይባሉት ሁቲዎች ምናም እንደነዚህ ዱርዬዎች እያዩዋት ነው ኢትዮጵያን ማለት ነው። ይሄ ደግሞ በጣም አደጋ ነው። وانت عندك اصلا الاثيوبيين معروفين بالعداء ضد مصر على فكره. ለምን ቢባል ይላል ኢትዮጵያኖች ግብጽን በመጥላት ይታወቃሉ ይላል። وهذا طبعا بهتان. نحن لا نكره مصر ابدا نكره سياستها الطاغيه بس ኢትዮጵያ የግብጽን ጠማማ የሆነ ፖለቲካ እንጂ የምትጠላው ግብጾችን አጠላ። الدولة الوحيدة اللي في العالم كله ينطبق عليها العدو الأول لمصر حاليا سيبك بس من إسرائيل ماشي. ግብጽ በአሁኑ ሰዓት አንደኛ በዓለም ላይ ካሉ ሀገራት በሙሉ ጠላት አድርጋ የምትይዘው እስራኤልን ነው አለ። ኦኬ وهذا أيضا كذب بل هي تحبها وتلاصقها وتشتري وتأخذ منها كل شيء. እንዴት ብሎ ነው ጋዝ እና የመሰለ ነገር 7 ቢሊዮን ሜትር ኪዩብ በየአመቱ እየወሰደች ከእስራኤል እየኖረች
እንዴት ብላ ነው እስራኤልን አንደኛ ጠላት አድርጋ የምትይዘው? ይሄ ውሸት ነው። ሌላም 313 ካምፓኒ ብያቸዋለሁ ከግብጽና እስራኤል ጋር አብሮ የሚሰራ ይህንን ነገር ውሸት የሚያደርግ እስራኤሎች እንዴት በተለይ ፍልስጤኖችን ጫቁ ነው እንዴት እንዳደላደሉ እስራኤሎችን የሚያሳይ አንድ ቪዲዮ ከዚህ በኋላ አሳያቸዋል። بس حاليا ورسميا كده وكل العالم عارف هي اثيوبيا ماشي بس ስለዚህ ከዚህ ደግሞ ከእስራኤል ጋር በተያያዘ ደግሞ በሁለተኛ ደረጃ ግብጽ በጣም ጠላት አድርጋ የምትይዘው ደግሞ ሀገር ዓለም ማወቅ አለበት ኢትዮጵያ ናት ይላል። اسرائيل انت موقع مع اتفاق سلام، اثيوبيا عندها سد النهضه ከእስራኤል ጋር በተያያዘ የሰላም ስምምነት አድርገን ትንሽ አርግበናታል። ኢትዮጵያ ህዳሴ ግድብ አለብን። المفروض انها بتمثل تهديد على امنك المائي والامن. ኢትዮጵያ ግን የሰላም ስምምነት ሳይሆን ያደረከው ጭራሽ ከህዳሴ ግድብ ጋር የተያያዘ አደገኛ የሆነ የውሃ ላይ አደጋ ተጥዶብሃል ወይም ደግሞ የውሃው ላይ ችግር ነው ያለብን ነው ማለት ውሃችን በሷ በኢትዮጵያ ተይዟል። القومي المصري درسنا ይሄ ደግሞ የግብጽ የውሃ የንጹህ ውሃ ብሔራዊ ደህንነቷ በኢትዮጵያ እጅ ወድቋል። ለምን እንደምንፈራ አላውቅም። የኢትዮጵያ ታሪካዊ ጠላት ለምን እንደምንፈራ አማርኛውን ተረጎምኩ እንደ ይቅርታ እኔ እያነበብኩ ነው እዚህ ከታች ያለው ለምዶብኝ ነው ሶሪ። እና እሳቸው ግን ድምጻቸው በደንብ ይሰማል። ለምን እንደምንፈራ እናቀም ኦኬ እንጂ እኛን በማዳከም በታሪካችን ሁሉን ስራ ይሰሩ እነሱ ናቸው። ኤርትራን ያስገነጠሉ ከባህር እንድንርቅ ያደረጉ እነሱ ናቸው። ኦኤልኤፍ የፈጠሩ እነሱ ናቸው። ወያኔ በሻዕቢያ አልጎ የፈጠሩ እነሱ ናቸው። ኦኤልኤፍ የፈጠሩ እነሱ ናቸው። فانت بتتكلم عن ደስ ይላል በጣም እኔ ክቡር ብርሃኑ ጁላ ይሄንን መረዳታቸው በጣም ደስ ይለኛል። ማለት ይሄ ነው በቃ አንደርስታንዲንጉ ይሄ ነው። ሻዕቢያም የኦሮሞ ነፃ አውጪ ነኝ የሚልም ማንም ነፃ አውጪ ነኝ ምናም ብሎ በተለይ በግንባር ደረጃ የመጣ እርዳታ ኬት ያምጣ ከተባለ ወይ ከሱዳን ነው ወይ ከግብጽ ነው እና ከአረብ ሀገራት ነው። ስለዚህ በዚህ የተረዳ ነው የመጣው እና እኛ ጋር ችግር የሚፈጥረው። ስለዚህ ይሄንን ደግሞ በዋናነት በቁንጮነት ምትመራው ግብጽ ናት። በቃ ሌላ ማንም የለም። الدولة دي عاوزة تحط لك قوات بحرية اسما عاوزة تحارب الحوثيين بس اصلا عاوزين يبقى لهم قوة بحرية كبيرة. ስለዚህ እዚህ ቦታ ላይ ኢትዮጵያ ሌላ ማንኛውንም የደሁቲና መሰሎቹን ልዋጋ ነው እዚህ አካባቢ ሰላም ደህንነት ላመጣ ነው ብላ ብትልም ዋና አላማዋ ግን ጠላቷ የሆነችውን ግብጽን ለማስጋት ነው እዚህ ቦታ የምትመጣው ነው። ونفوذ بحري እና የባህር ላይ ደግሞ አቅም እንዲኖራት ነው። سوات ما المشكلة لو يكون لها نفوذ بحري كما عندك نفوذ بحري وشيطاني وكذا ما عندك مشكلة. امر خطير. الامر الثالث انت هنا مش بتتكلم ان اثيوبيا عاوزة تنفذ اهداف امريكا واسرائيل لمحاربة الحوثيين فقط، ده بيقول لك اللي هيبني القوات البحرية هم الروس. ሌላው የኢትዮጵያ የባህር በር ፍላጎቷ በእስራኤልና በአሜሪካ በኩል ምናምን እኛ ኡቲዎች ምናምን እያልን ስናወራ አሁን እጥፍ ብላ ከሩሲያዎች ጋር ተስማማች። ምንድነው ነገሩ ወይም ምንድነው የተሰራ ያለው? هيدوهم قطع بحرية للجيش الأثيوبي ويدوهم وبيتوسطوا ان هم يلاقوا لهم قاعدة عسكرية بحرية تتحول. ስለዚህ እነዚህ ራሻዎች በእውነት በደንብ አድርገው ከገቡ ለኢትዮጵያ የባህር በር ማስገኘት የሚችሉ ይመስለናል። ወይም ቢያንስ የባህር ላይ ቃዒዳ ወይም የጦር ቤዝ ማስገኘት የሚችሉበት ሁኔታ ሊኖር ይችላል። خطير جدا جدا. ይሄ ደግሞ በጣም አደገኛ ነው። انت هنا بتتكلم ان القوات البحريه الاثيوبيه لو حطت رجلها في البحر الاحمر ده تهديد لقناه السويس، تهديد للامن القومي المصري. ስለዚህ እኛ ይላል የኢትዮጵያ የባህር ኃይል በባህር ውስጥ መገኘቱ በራሱ ለስዊስ ካናል ለኛ ስጋት ነው። اكتر من مره انها مش هتقبل حاجه زي كده اصلا يعني خلاص. انا ما افهم يعني አይገባኝም ማለት ስዊስ ካናል የኛ ራሱ እቃዎች ከአሜሪካም ይሁን ከአውሮፓ ከተለያዩ ቦታዎች ላይ የሚመጣበት ቦታ ሆኖ እኛው ለራሳችን ፍላጎት ለራሳችን ጥቅም አደጋ የምንሆንበት ነገር አይገባኝም። ይሄ የግብጾች ጭንቅላት ነው። ይሄን ነው ያው ሁሌ የመለስንላቸው ያለው በተለያዩ ሚዲያዎች ላይ። ግን ይሄ ነው በቃ የጭንቅላታቸው ወይም ያስተሳሰባቸው እንትን ደረጃ እንደዚህ ሆኗል። በጣም የሚያሳዝን ማለት ነው።
بدليل ان لما اثيوبيا راحت عشان تعادي الصومال او تعمل مشكله مع الصومال عشان اثيوبيا عاوزه مينا في الصومال، انت رحت دعمت الصومال وانت قلت الصومال وده እኛ እንደምታውቁት ኢትዮጵያ ከሶማሌ ጋር አንዳንድ ሙከራዎች ስታደርግ ግብጽ ያው በፍጹም ብላ ጣልቃ ገብታ ነበረ። دوله عربيه ومش هنسيبها والكلام ده كله، انت رحت እና ተነሳና ለበቃ የአረብ ሀገር ምናምን አሰባችሁት። ሶማሌ የአረብ ሀገር ሆና ከዛ በኋላ ግብጽ ደግሞ የአረብ ሀገር ለመርዳት በሚል የዛኔ የፈጠሩት ግርግር ማለት عملت تحالف مع اريتريا. أمن القرن الإفريقي የሚገርመው ያውኑ ርዕስ እዚህ ላይ ያያችሁት ኤርትራ፣ ሶማሊያ እና ግብጽ የኢትዮጵያን ባህር ላይ መገኘት አይደግፉም የሚል ነው። وأمن البحر الأحمر إضافة إلى قضايا التنمية. كل هذه القضايا وأكثر كانت محل نقاش رئيسي. ይሄ ነው እንግዲህ በአጠቃላይ የአብዱልፈታህ ሲሲ ከማነው ስሙ ከሐሰን ሼክ ጋር እና ከኢሳያስ አፈወርቂ ጋር ከመሳሰሉት የሐመሯ እየሰሩ ሲምቦጫረቁ የነበሩበትን ታሪክ ማለት ነው። عبد الفتاح السيسي ونظيره الإريتري أسياس أفورقي، خاصة وأنها دولة هامة بالنسبة لمصر على ساحل البحر الأحمر. በተለይ በጣም ወሳኝ የሆነ የባህር ኃይል የባህር በር ላይ የግብጽ ስትራቴጂክ ቦታ የሆነ እንግዲህ ለምን የቀይ ባህር በተለይ ከኢትዮጵያ ድንበር ጋር በተያያዘ ለሷ ስትራቴጂክ ለምን እንደሚሆን ግልጽ ነው። ሁሌ እንደምታውቁት ራሳቸው በፓርላማቸው ላይ የተወሰኑ አንዳንድ መርከቦች ጦር እያስያዝን እዛ አካባቢውን መረበሽ እንችላለን ሲሉ ሰምተናል። ስለዚህ ለዛ ነው የሚፈልጉት፣ ሌላ ነገር የለው። وترتبط مصر بعلاقات تاريخية مع إريتريا، حيث لمصر الدور الأكبر في دعم وتأييد الثورة الإريترية. ያው የኢትዮጵያ ጠላት የሆነችው ኤርትራ ስትገነጠል ግብጽ ያደረገችው ውለታ የማይረሳ ሆኖ ይላል ትላለች በግልጽ ማለት ነው። ምንም ነገር አታፍርም። ይሁት وأكثر كانت محل نقاش رئيس عبد الفتاح السيسي ونظيره الإريتري أسياس أفورقي. እንግዲህ ዋና ጉዳያቸው የነበረው አብዱልፈታህ ሲሲና ኢሳያስ አፈወርቂ ከሐሰን ሼክ መሐሙድ ጋራ አንድ ላይ ሆነው ኢትዮጵያ የባህር በር እንዳታገኝ በሚቻለው ሁኔታ ላይ በመስራት ረገድ ነው። خاصة وأنها دولة هامة بالنسبة لمصر على በተለይ ኤርትራ ካለች በኋላ ኢትዮጵያ ዋና ሀገር ማለት በዚህ በባህር በር ጉዳይ ላይ ትልቅ የሆነ የስትራቴጂክ ቦታ ናት። ساحل البحر الأحمر በሳህል البحر الأحمر ላይ በቀይ ባህር መወጣጫ ላይ وترتبط مصر بعلاقات تاريخية مع إريتريا. ከኤርትራ ጋር ታሪካዊ የሆነም ግንኙነት ያያይዛታል ያጣምራታል። حيث لمصر الدور الأكبر في دعم وتأييد الثورة الإريترية. የኤርትራን ሻዕቢያ ثورة ማለት አብዮት ማለት ሻዕቢያ በመርዳት ረገድ ትልቁን ድርሻ የያዘችው ግብጽ መሆኗ እንደማይረሳ ሁሉ حتى تحقيق الاستقلال الوطني الإريتري. የኤርትራ የነጻነት ቀን እስከሚመጣበት ጊዜ ድረስ مع جيبوتي انت اي دولة ممكن تسمح لمينا لاثيوبيا انت بتخش وتمنع حاجة زي كده لانها ስለዚህ ኢትዮጵያን ይላል ምንም አይነት ባህር በር የባህር አቅጣጫ ልትሰጥ የምትመጣ የሆነችን ሀገር በሙሉ እየሄድን እያሳደድን መከልከል ግዴታችን ነው። ምክንያቱም ስትራቴጂያችን ነው። تأثر على الامن القومي المصري بتاعك. ምክንያቱም ያንተ የብሔራዊ ደህንነት ጉዳይ ስለሆነ ይላል። طيب الحاجة الثانية هي ليه اثيوبيا عاوزة قوة بحرية غير النفوذ دي كلها؟ موقع لينسينج والله يوم نزل المقالة بتاعته بنقط قال لك خلي بالك من امر مهم جدا، اثيوبيا عاوزة قوة بحرية عشان الغرب. ለምንድን ነው ግን ኢትዮጵያ የባህር ኃይል የምትፈልገው እዚህ አካባቢ ይልና መልስ ሊሰጥ ነው። يبتدي يعتمد عليها. تاني حاجة التمويل الدولي، لان خلي بالك طول ما አንደኛ የዓለም አቀፉ ማህበረሰብ እዛ አካባቢ ባለው የደህንነት ጉዳይ ላይ አንድ እሱ የሚተማመንባት ሀገርን መፍጠር ይፈልጋል። ይሄ ማለት ምን ማለት ነው? ኢትዮጵያ በዓለም አቀፉ ማህበረሰብ አሜሪካን ጨምሮ ቻይናም ሌሎችም በተለይ ጅቡቲ አካባቢ የሰፈሩ የሆኑ ሀገራት በሙሉ ኢትዮጵያን እንደ ስጋት አያዩ ማለት ነው። ይሄ በጣም ቆንጆ ነገር ነው። ግብጽ ከምን ተፈጥራ ነው ኢትዮጵያን ልክ እንደ አንድ ስጋት ሀገር ማየት የምትችለው? ይሄንን ነው መልስ መስጠት ያለብን በጣም በሰፊው። اثيوبيا دولة حبيسة العالم نسيها شوية،
خلافاتها داخليه، عندها مشاكل كتيره جدا داخليه، مساهمتها الدوليه مش قد كده. بالك لما يكون عندي قوه بحريه. ስለዚህ ኢትዮጵያ ዝግ በሆነችበት ሁኔታ የውስጥ ችግሯ በጣም ስለሚባባስ ውስጥ ባለው ችግሯ ደግሞ እንዳለ ከተብካካች ይልና ራሱ ነው የሚነግረን። ከተብካካች ማንም ሌላው ዓለም አቅም አላት ብሎ ዞር ብሎ አያያትም። ነገር ግን ይላል የባህር በር ሲኖራት ግን ተንፈስ ትላለች፣ አቅም ይኖራታል፣ ሀብት ይኖራታል፣ ሌሎች ኃይሎችም ካላገኘናት ብለው ይመጣሉ። ይሄን እድል መስጠት አንችልም ለኢትዮጵያ። العالم يحتاجني، بالذات الغرب يحتاجني، ساعتها ممكن يبصوا لي بنظره ثانيه في المساعدات የኢትዮጵያ የራሷ የሆነ መገናኛ ክፍት የሆነ ነገር ካገኘ ግን የአውሮፓ ዓለምም ይሁን ሌላው ሚዛኑ ይቀየራል። ለዛች ሀገር የሚኖረው እይታ ይቀየራል ቶታሊ። بصوا لثقل اثيوبيا بشكل مختلف. ስለዚህ የኢትዮጵያ ክብደት ይላል ثقلها يكون نوع آخر، ሌላ አይነት ሚዛን ነው የሚይዘው፣ ሌላ አይነት እይታ ነው የሚያመጣው በዓለም ላይ። الامر الثاني لو اثيوبيا عاوزه تحارب اريتريا لازم يبقى عندها قوه بحريه عشان تمثل ثقل عسكري لمحاربه اريتريا. ሌላው ኢትዮጵያ ኤርትራ ጋር ባለው ችግር እስከ ጦርነት ደረጃ ብትደርስ ኤርትራ የባህር ኃይል ያላት ሆና ኢትዮጵያ በሌላት ሁኔታ እኩል የሆነ የመዋጋት እድል ላይኖራት ይችላል ከባህር ጋር በተያያዘ። ስለዚህ ኢትዮጵያ የባህር ኃይልም ሲኖራት አቅም ኖረ ማለት ነው። ስለዚህ የመከባበሩ እድል ከፍ ይላል። ثالثه قال لك والله هي عشان اثيوبيا تقلل الاعتماد على جيبوتي، لان اثيوبيا تقريبا معتمده تقريبا شبه 100% من ሌላው ኢትዮጵያ ለምንድነው 100% በሚባል ደረጃ በአንድ ሀገር እጅ ላይ ተንተርሳ ያለችው ይላል። ስለዚህ ይሄንን በአንድ ሀገር ላይ ሁሉ ነገሯን ያስቀመጠች ሀገር መተንፈሻ ታገኛለች፣ ሌላ አማራጭ ይኖራታል። ይሄን ደግሞ ልንሰጣት አይገባም። تجارتها جايه من اريتريا، بقول لك 90% بس تقريبا كده الميناء الموجود في جيبوتي هو الميناء الاساسي لاثيوبيا. ስለዚህ ይሄንን አሳስ የሆነው መሰረት የሆነውን የጅቡቲ ወደቧን በፈለክ ጊዜ መደራደር የምትችልበት ታደርገዋለህ ነው ማለት። በቃ ይሄ ብቻ ነው ያላት፣ ሌላ ምንም እድል የላትም ነው የሚለው። اثيوبيا مش عاوزه كده، اثيوبيا مش عاوزه التجاره بتاعتها تيجي عند جيبوتي. ስለዚህ اثيوبيا عاوزه ميناء እጇን በሙሉ አንገቷን በሙሉ ወስዳ አንገቷን ለዚች ሀገር ብቻ ማስረከብ አትፈልግም። እውነት ነው። عسكري وميناء تجاري ماشي ويبقوا بتوعها. እዚህ ጋር ያለው ጽሁፍ ምንድነው የሚለው? ኢትዮጵያ تصل قريبا للبحر الأحمر، ኢትዮጵያ በቅርቡ የባህር በር ባለቤት ትሆናለች። توتر جديد بالقرن الأفريقي، በአፍሪካ ቀንድ አዲስ የሆነ ውጥረት ተጀመረ ይላል። ይሄ የአረቡ ሚዲያ የሚያራግበው የሆነ አንዱ تبتدي تخف من الاعتماد على جيبوتي. ده امر كويس جدا، بس خد بالك من امر مهم. هو مين ሌላው ኢትዮጵያ ይልና ጅቡቲ ላይ ብቻ መንተራሷ ለኛ በጣም ትልቅ ነገር ነው ይላል። ለምን ጅቡቲን ያው በተለያየ አይነት መልኩ እየጎረሱ ከዛ የሆነ ነገር ሲፈልጉ ጠምዘዝ ማድረግ ይችላሉ። ይሄ በጣም አደገኛ ነው። ለምሳሌ ሰሞኑን ምን ሰማው አንዳንድ ነገር አለ፣ ሁላችሁም ምናልባት ሰምታችሁት ሊሆን ይችላል። አልገቡም ምናምን አሁን አይችሉም ምናምን የሚልና ይሄ በጣም ከባድ ነውና በእውነቱ ከባድ ነው እንትናቸው፣ ይሄ አካይዳቸው በጣም ያስጠላል። ወንድሞች እህቶች፣ በዚህ መሃል አስታውሳችሁ ወዳለሁኝ የህዳሴ ግድቡ ላይ የመጨረሻ አሻራችንን ከኪንግስ ኦፍ አባይ ለመጣል ሁላችንም ካምፔን ጀምረናል። እንደምታዩት ጎፈንድሚው አለላችሁ፣ የፔፓል አካውንትም አለ። ዜልና ካሻፕ ለማድረግ እዚህ ጋር የምታዩትን ቁጥር መጠቀም ትችላላችሁ። 404946234 ይህንን በመጠቀም ዜልና ካሻፕ በማድረግ እንደዚሁም ፔፓል አካውንትና እንደዚሁም የኢትዮጵያ ንግድ ባንክ 1,091,9105 ላይ አግዙን። የkingsofabay.com ላይ ገብታችሁ ደግሞ እነዚህን የተለያዩ ቲሸርቶች እና መጠጫና ሌሎችንም እየገዛችሁ እንደዛው ትርፉን ኢንሻአላህ እኔ ለዚህኛው ለማድረግ ወስኛለሁ። በዚህ መልኩ እንረባረብ። አንድ ጊዜ መጨረሻ እኔ ወደዛ ሲሄድ ይዤ ልሄድ ስጦታ ወይ እዚህ ሰጥቻቸው ለአምባሳደሩ አስረክቤ ኢንሻአላህ በደስታ የመክፈቻው ፕሮግራም ላይ እንድንገኝ ሁላችንም ጥረት እናደርግ ኢንሻአላህ። እባካችሁ ይሄንን ላስታውሳችሁ አሁን ሁላችሁም ባላችሁበት። ስለዚህ ከትንሽ ከዚህ ፕሮግራም በኋላ ሌላ ሁለተኛውን ፕሮግራም ከመምጣቴ በፊት ሁላችሁንም ስም እጠራለሁ የሰጣችሁትን ሰዎች። ስለዚህ ሁላችሁም ፕሊዝ ይሄን ነገር አግዙን። ቴንክ ዩ
المستفيد الأكبر من التعاون الروسي الأثيوبي ده؟ الحقيقة ስለዚህ አሁን ጥያቄው የኢትዮጵያ የሩሲያ ግንኙነት ማንን ነው የሚያግዘው ማንን ነው ወደፊት የሚያመጣው ሚለውን ማየት ግድ ይላል المستفيد الأكبر من التعاون الروسي الأثيوبي هي إيران በዚህ ጉዳይ ላይ የሚገርመው የሩሲያና የኢትዮጵያ ደግሞ በጣም ትብብር መኖር ኢራንን ደግሞ አዲስ ሌላ ፍንጭ ይፈጥርላታል ወይም ለኢራን ደግሞ አዲስ ሌላ ነገር ያደርግላታል ይላል 6 مايو 2025 يعني السنة دي وقعت اتفاقية تفاهم مع الجيش الأثيوبي لمشاركة المعلومات الاستخباراتية ኢትዮጵያ ከኢራን ጋርም ስምምነት አድርጋለች ይሄ አካሄድ እኔ ምንም ሶሪ አልገባኝም ማለት በአንድ በኩል ምን እንላለን ያው በጣም ሚዛናዊ አድርገን ከሁሉም ጋር ግንኙነት ማድረጋችንን በስማርት አካሄድ ከሄድ ነው በጣም ጥሩ ነው ግን በሌላ ሁኔታ ደግሞ ያው ሊያስፈራ ይችላል ስለዚህ ይሄኛው ከኢራን ጋር ከራሻ ጋር ከኢራን ጋር ኢትዮጵያ የደህንነትና እንደዚሁም የተለያዩ የጦር ልምምድ ጉዳይ ጋር በተያያዘ እንደዚሁ ስምምነት አድርጋለች ኢትዮጵያ እዚህ ጋር ምንድነው የሚለው يتشاوران حول تعزيز العلاقات التعاونية بإثيوبيا بإيران مهكل يتببر هيدت إذن بدهنة درجة كفتنيا يونا سمنت تدرجوال نومي والمساهمة في تدريب وتنمية وتطوير القوات الأثيوبية مش بس هم يا هونم يا بار يا تنهايل معنات يا إثيوبيان يا تور هايلم إندزا بمات أنا كرجد سمنت تدرجوال كده هيساهموا كمان في نقل تكنولوجيا لصناعة المسيرات الإيرانية من طراز مهاجر 6 ليلاو يا إيران مهاجر 6 تابلو ميتاوق ويم سدتنيا 6 ቁጥር በመባል የሚታወቅ የሆነ የሰው አልባ በራሪ ማለት ድሮን ማለት ነው ከሱ ጋር በተያዘም ኢትዮጵያ ከኢራን ጋር ያደረገችው ስምምነት አለ داخل اثيوبيا وبالمناسبه برضو اثيوبيا عرضت صور للمسيره دي وهي بتصنعها داخل مصانعها بالمناسبه ሌላው ኢትዮጵያ በራሷም በሀገሯም አንዳንድ ስራዎች እየሰራች ነው የራሷ የሆነ ስሪት እዛ ላይ የተለያዩ የቴክኒክ አካላት እየረዷት እንደሆነ ይነገራል اثيوبيا مركزه كويس جدا في صناعه المسيرات وعماله انها تبني اكتر من مصنع لصناعه المسيرات وبتتباهى انها بتعرف تصنع مسيرات من مختلف الدول ስለዚህ ኢትዮጵያ በአሁኑ ሰዓት በተለያዩ ዘርፎች ከድሮን ጨምሮ የተለያዩ ስራዎች እየሰራች እንደሆነ አንዳንድ ወሬዎች እየተራገቡ ነው የሚለው فدلوقتي ايران لما توقع اتفاقيه زي كده مع الجيش الاثيوبي هي مش بس بتنقل له تكنولوجيا دي كمان بتدي له قدره على صناعه المسيرات طب ايه ስለዚህ ኢትዮጵያን እንደነዚህ አይነት ኃይሎች ኢራንም ሩሲያም ሁሉም በሚመጡበት ወቅት ራሷን ያበቋት እና በራሷ የድሮን የመሳሰሉት አይነት ስራዎች ውስጥ እየገባች እንደሆነ ያሳያል ايران هتستفيد ايه لو اثيوبيا راحت البحر ايران هتستفيد استفاده مطلقه اولا هتهدد السعوديه بشكل كبير من نقطه جديده لو انت بتتعاون مع اثيوبيا ሌላው እዚህ አካባቢ ያው ኢትዮጵያ ሚዛን ማድረግ ትችላለች እዚህ ጋር የሳውዲ አለ የኢራን አለ የሌሎቹ አለ ሁሉንም በጎን ለጎን እያስኬደች ያለች ሀገር ነው اثيوبي بالشكل ده ممكن تهدد السعوديه مش بس من عند الحوثيين في اليمن لا ده من الميناء الاثيوبي حاجه ثانيه ሌላው የኢትዮጵያ በኢራንና የኢትዮጵያ ግንኙነት አሁንም ከሳውዲ ጋር ያላትን ግንኙነት ሚዛን ያደርጓል ሲል ምን ማለት ነው ሳውዲዎችም ኢትዮጵያን ከማጥቃት ኢትዮጵያ ላይ የሆነ ነገር ከማድረግ ምንም አይነት ሐሳብ ውስጥ ሊገቡ አይችሉም ምክንያቱም ኢራን ኢትዮጵያን ካገዘች ሳውዲን በቀላሉ ሌላው ቀርቶ ኢትዮጵያ ላይ ሆና ማጥቃት ትችላለችና ማለት ነው وفقا لموقع لانسينج او معهد لانسينج قال لك والله خلي بالك مفيش ولا دوله عاجبها ان اثيوبيا يبقى لها تواجد عسكري في البحر الاحمر ሌላው ዝርዝር ውስጥ የኢትዮጵያ የባህር ኃይል እዚያ አካባቢ መኖሩ በጣም ብዙዎች ጥያቄ አላቸው ይላሉ የኢትዮጵያን مناسبه يعني ما عدا روسيا بس انا قلت لك امريكا مرحبه بحاجه زي كده بس امريكا ليها اهداف ان ممكن اثيوبيا لو دخلت تحارب الحوثيين بس على ارض الواقع እና የአሜሪካ የሁቲዎች ጉዳይ በተለያየ መልኩ እየተፈታላት ስለሆነ ኢትዮጵያ ባህር ላይ ወጣች አልወጣች ብዙም ደንታ ላይ ሰጣት ይችላል ራሻ ግን በጣም ጉዳዩን በትልቁ ገዝታው እየተንቀሳቀሰች ነው ያለችው السعوديه مش عاجبها ان اثيوبيا تحصل على ميناء على البحر الاحمر الامارات مش عاوزه حاجه زي كده بالمناسبه ده هم اللي كاتبينه مش انا اللي كاتب
والله ሌላው የራሳቸው ትንተና እዚህ ጋር RLI የሚባለው ትንተና የሚያሳየው እነ ሳውዲ ኢቭን ባህሬን ጨምሮ የኢትዮጵያ የባህር ኃይል እንዲኖራት ብዙ ደስተኛ አይደሉም የሚል ትንተና ውስጥ አለ ነው። خلي بالك الصومال مش حابه، جيبوتي مش حابه، اريتريا مش حابه، فلو جيت تبص على الدول المطله للبحر الاحمر هتلاقي ولا واحده فيهم حابين ان اثيوبيا يبقى لها مين عسكري. ስለዚህ እነዚህ ደግሞ ሰዎች ባደረጉት ተጽዕኖ ጅቡቲ፣ ኤርትራ እና ሶማሊያ የኢትዮጵያን የባህር ኃይል ፈጽሞ የሚደግፉት አይሆንም او حتى تجاري على البحر الاحمر. خلاص كل دول ما عدا روسيا وايران. ايران عاوز تتمدد في افريقيا ويبقى لها. ስለዚህ በአሁኑ ሰዓት የኢትዮጵያ ብቸኛ አንዱ ተለዋጭ ነው ኃይል በዚህ ቦታ ላይ ሊያመጣት የሚችለው የኢራንና የሩሲያ ሆኗል። نفوذ في افريقيا كبير جدا وتبتدي تعتمد على اثيوبيا اللي بتلعب على الحبلين، بتلعب مع الغرب وبتلعب مع ايران. تطور እና በዚህ ሂደቷም ኢትዮጵያ ከምዕራብም ከዚህኛውም በኩል ኢቭን ከአረቦቹም ጋር በተያያዘ ያለውን ጫወታውን መሀል ላይ አድርጋ እያስኬደችው ነው። እንዴት እንደሆነ አናውቅም። رهيب. تاني حاجه اصبحت اثيوبيا بتعرض نفسها انها القوه المهيمنه في القرن الافريقي. اي حد ሌላው ኢትዮጵያ ራሷን በአፍሪካ ቀንድ ላይ በጣም አስፈላጊ ወይም የምትፈለግ ሀገር እንዲሆን አድርጓታል። ሁሉም ምን እናድርግ እንዴት እንርዳ እያሉ ነው ሽርጉድ። اللي عاوز يخش منطقه القرن الافريقي ده يجي لاثيوبيا يا باشا وانا انفذ له كل المصالح بتاعته. ምክንያቱም ኢትዮጵያ ማለት የአፍሪካ በር ናት። ይሄን ማመናቸውም ጥሩ ነው። የአፍሪካ ቀንድ በኩል ወደ አፍሪካ መምጣት የሚሻ ሁሉ መንገዶ ኢትዮጵያ ናት። حين ان اثيوبيا دوله حبيسه خلاص فده امر ግን እንደዚህ ሆኖ ኢትዮጵያ የታሰረች ሀገር ናት ወይም ዝግ ሀገር ናት ይላል። مهم جدا. طيب ايه اللي انا عاوز اقوله؟ اللي انا عاوز اقوله لحضرتك ان مصر مش تقبل حاجه زي كده. ስለዚህ ግብጽ ይላል በፍጹም ይሄንን ነገር አትቀበልም ከራሻ በኩል ያለውን ማለት ነው። አይ ቲንክ ሲሲ ተንጠልጥሎ የሄደው ለዛ ይመስለኛል። አንድ ለምን እንዴት ሊል ይሆናል ግን خد بالك من امر مهم جدا. لو خدت بالك من كم الاخبار العسكريه اللي طالعه حوالين سعي الجيش المصري لتطوير قدرته البحريه هتلاقي انها كبيره جدا. ሌላው በዚሁ አጋጣሚ ግብጽ የባህር ኃይሌን እንዲያረኩ እያለች ደግሞ ሰሞኑን እያወራች ነው። ባለፈው እንዳወራ ነው አንድ ሰርጓጅ መርከብ በጣም ለየት ያለ ከቻይና እንደገዛች ስትነግረን ነበር። جدا يعني هتلاقي مصر راح تتكلم مع اسبانيا لانشاء مصانع لتصنيع وحدات بحريه متطوره جدا وفقا لتكتيكال ريبورت. بلاش ሌላው ከስፓኒያዎች ጋራ ከፍተኛ የሆነ የባህር ኃይል ላይ ሚረዱ የባህር ኃይል ስራዎችን የሚያሳልጡ የሆኑ መሳሪያዎች የመሳሰሉትን በሙሉ ወይም ደግሞ በባህር ላይ የሚሰሩ የሆኑ የባህር ላይ የተለያዩ መሳሪያዎችን ለመስራት እዛው ግብጽ ውስጥ ትልቅ የሆነ ኢንዱስትሪ ያዘጋጀች ነው። تعال بص ان مصر بتتكلم مع فرنسا على الغواصه سكوربيون وعاوزين ياخدوها برضه. طب ما انت ሌላው ከፈረንሳይም ጋር بتتكلم هنا ان انت بتطور قدرتك البحريه بشكل كبير جدا. مصر ስለዚህ ኢትዮጵያ ግብጽ ከባህር ጋር በተያያዘ ያላትን አቅም በጣም እያሳደገች ነው። الملف اللي بيهدد الامن القومي المصري سواء بقى موضوع سد النهضه او القوات البحريه. الروس اكيد قالوا احنا مالناش دعوه بسد النهضه بس ስለዚህ ምንም እንኳን ራሻዎች ከህዳሴ ግድብ ጋር ምንም ግንኙነት የለንም ቢሉም ነገር ግን ኢትዮጵያን ማጠናከራቸው በራሱ አንደኛ ግብጽ ከኢትዮጵያ ጋር ባላት የህዳሴ ግድብ ጋራ ባለው ልዩነታቸው ወደ ማይሆን ነገር የሚደርሱ ከሆነ ኢትዮጵያ ብቃት እየሰጧት ነው፣ ኢትዮጵያን እያጠናከሩ ነው። ስለዚህ በተዘዋዋሪ ህዳሴ ግድብን እየደገፉ ነው ይላል። ده تهديد للامن القومي المصري ان اثيوبيا يبقى لها قوات بحريه. فزياره الرئيس المصري عبد الفتاح السيسي لبوتين والروسيا ما كانتش فقط لتعزيز التعاون بين البلدين. ስለዚህ አሁን ላይ የመጨረሻው የሲሲ ከፑቲን ጋር ያለው ግንኙነት ፈጽሞ ከእርስ በርስ ጋር ካለው የድሮ የጥንት የነበረው የሁለቱ ግንኙነት ጋር በተያያዘ ብቻ አይደለም። لا ده الرئيس السيسي ممكن يكون بيشرح موقف مصر ان مصر مش عاجبها اللي بيحصل ده. ስለዚህ በኢትዮጵያና በራሻ መካከል የሚደረገው ነገር እንዳላስደሰተው ለመግለጽ ይመስላል የሄደው። الروس تدخلوا في ملف منتهى الخطوره. ده الامر እና ጉዳዩ ከባህር ጋር ከውሃ ጋር በተያያዘ ከኢትዮጵያ ጋር ያለውን ልዩነት በጣም ከፍ የሚያደርገው ነው የሚሆነው የሁለቱ تاني زياره وزير الخارجيه الايراني للقاهره وان الرئيس المصري يقابله بنفسه. هنا تقدر تستشف هي مصر كانت عاوزه ايه من الزياره دي وعاوزه تعرف. ሌላው የኢራንና የግብጽ
እንዲሁ ቅጽበታዊ የሆነ ግንኙነትም ከዚህ የመነጨ ሊሆን ይችላል ነው የሚለው። ማለት ኢትዮጵያ ጋራ ኢራን ያላት ግንኙነት ኦልሞስት በፊት የተወሰኑ ነገሮች ቢኖሩም ግን አሁን በጣም ተባብሰው ነው የመጡት። ስለዚህ ይሄ ነገር በጣም አሳስቦናል ነው። تعرف اهداف او ايه اللي عاوزاه ايران من اثيوبيا؟ بس انتوا عاوزين تعملوا ايه يعني اخر الموضوع؟ ስለዚህ ሲሲ አሁንም ከኢራን ጋር እንግዲህ በያውም ከሳውዲ ከገልፍ ካንትሪ ከምን ጋር ሁሉ ያለውን ግንኙነት አደጋ ውስጥ ጥሎ ከኢራን ጋር በዚህ አይነት መልኩ የሚገናኘው አሁንም ከዚህ ጋር በተያያዘ ሊሆን ይችላል። ده ايه؟ وخلي بالكم ده بيهدد الامن القومي بتاعنا. خلاص فدي امور خطيره جدا. ስለዚህ ነገሮች ሁሉ ከዛም ከዚህም የተወሳሰቡ ነው። مشكله الاثيوبيا اكتر منه مشكله لمصر، بس مش معنى كده ان اثيوبيا مش بتستغله. اثيوبيا بتستغل سد النهضه احسن استغلال. ስለዚህ አሁን የሚታየው ይላል ኢትዮጵያ ህዳሴ ግድቡን በሰፊው በጥሩ ሁኔታ እየተጠቀመችበት እንደሆነ ነው። دبلوماسيا على الاقل يعني ምክንያቱም ቢያንስ በዲፕሎማሲ ደረጃ هم دعوا وزراء الري في دول حوض النيل هم يجوا ويشوفوا سد النهضه والكلام ده كله. ከዛ ውስጥ ካደረገችው ሂደት ኢትዮጵያ የተለያዩ የውጭ ድርጅቶች ወይም የውጭ ሀገራት ሚኒስትሮችና የደህንነት አካላት በሙሉ ህዳሴ ግድቡን እንዲጎበኙ ማድረግ ይሄ ከባድ وكل شويه يجيبوا زيارات دبلوماسيه من دول حوض النيل سواء بقى وزراء خارجيه سواء وزراء ري الكلام ده كله يجيبوهم يبصوا على السد. طب ليه بيجيبوهم يبصوا على السد؟ اولا ሌላው ቀርቶ ከምናልባት የናይል ቤዝን ሀገራት ባለስልጣናት ምናምን ብቻ አይደለም የደህንነት አካላትን ጭምር እዛ አካባቢ ሄደው እንዲያዩ አድርገዋል። ለምን? هي اشاره ان يا جماعه ما تخافوش ابن السدود مصر مش هتعمل حاجه لدول. ስለዚህ ይሄ ማለት ልክ የአፍሪካ በተለይ ሀገራትን ጠርታ ይሄው እኔ ይሄን የሚያክል ሰርቼ ግብጽ ምንም አላለችኝም እናንተም መስራት ትችላላችሁ ብላ እንደ መንገር ነው የሚለው። والحوض النيل ها احنا كاثيوبيا بيننا السد والمصريين ما عملوش حاجه. ይሄው እኛ እንደ ኢትዮጵያኖች ሰርተናል ግብጾች ምንም አላረጉንም። فانتوا كمان ممكن تعملوا كده. الحاجه الثانيه هم بيوروهم ازاي ان هم قدروا يتحدوا المصريين ويبنوا سد. واصبح سد النهضه هو منشاه للتفاخر او ስለዚህ ይህ የህዳሴ ግድብ ማለት በር የከፈተ ለአፍሪካውያኖች የፈለጉትን እንዲያደርጉ መንገድ ያሳየ ትልቅ ድርጅት وزي ما تقول كده نص بالتذكاري عندهم. ده بيمثل እና ይሄ ማለት ልክ እንደ አንድ ማስታወሻ ነው። ይሄ ማለት ይሄ ነገር በቃ በዚህ መልኩ መሄድ ይቻላል ማለት ነው የሚል አዲስ መንገድ የከፈተ ስራ ነው። انتصار الاثيوبي ان ازاي قدروا يتحدوا المصريين ويبنوا سد والمصريين ለኢትዮጵያ ትልቅ የሆነ ድል በር ነው። ግብጾች እንዴት ያሸነፉበትና የሰበሩበትም እንቅስቃሴ መሆኑን የሚያሳዩበት ነው። مش حاجه. بالمناسبه برضو صحيفه ميدل ايست مونيتور كانت منزله مقاله بتقول لك ده المخابرات البريطانيه كشفت ይሄ አንድ የዩኬ አንድ ሚስተር እንደወጣ የሚያሳየው ነገር እንዲህ ይላል ان رئيس مبارك حاول يتفاوض مع اثيوبيا اكتر من مره حوالين السد ده وما نفعش. ኢትዮጵያና የሁስኒ ሙባረክ ጉዳይ ጋር መሃል ላይ ገብታ ዩኬ ራሱ አንዳንድ ስምምነቶች ለማድረግ ሞክራ ነበር ግን አልተሳካም። ስለዚህ በሁስኒ ሙባረክ ጊዜ ያልተሳካ كل محاولات الرئيس مبارك ان هو يمنع اثيوبيا انها تبني السد بشكل دبلوماسي على الاقل. ስለዚህ ሁስኒ ሙባረክ እንኳን በጣም ጥረት አድርጎ ነበር የኢትዮጵያ ህዳሴ ግድብ የሚባለው እንዳይጀመር ግን አልቻለም። ما عرفش. اثيوبيا كانت مصره على بناء السد بس خلي بالك ምክንያቱም ኢትዮጵያ وسنا نبر هم بيتكلموا بيقول لك اثيوبيا بروجكتس يعني هم اكتر من مشروع. الظاهر كده الرئيس مبارك كان عارف ان اثيوبيا مش عايز سد النهضه فقط ممكن يكون عندهم خطط لبناء سدود اخرى. ስለዚህ የኢትዮጵያ ደግሞ እዚህ ብቻ የሚቆም አይደለም ይሄኛውን በዚህ በትልቁ ጀምረውት ከዛ ውጭ ያሉትን ሌሎችን ግድቦች እንደሚገድቡ ሁስኒ ሙባረክም ያቅ ነበር ነው። في نقطه عاوز اكد لك عليها. اثيوبيا اقتصادها منيل ب60 نيل وعندهم حرب اهليه في الداخل او شبه حرب اهليه. عندهم مشاكل حركات انفصاليه كتيره جدا في اثيوبيا. بس ኢትዮጵያ እንዴት ነው ይሄን ሁሉ ማድረግ የቻለችው? ያውም በውስጥ የራሳቸው ችግሮች ያሉባት ሀገር ሆና በውስጧ የተለያዩ ለገንጠልባይ እዛም እዚህም የሚረብሻት ሀገር የሆነች ይላል። ما ينفعش ان انت تستقل بيهم. ما تخليش حرب غزه تبعد عينيك عن اهم عدو بالنسبه لك. ግን ይሄ ለነሱ ያለን እይታን ያዳከመው ይሄ ነገር ነው። ይሄ አይነት እይታችን ነው። ከዛ ሁሉ አይናችንን ገዛ ላይ ያደረግን። ስለዚህ ገዛ ምንለውን ትተን አሁን ኢትዮጵያ እንበል ነው። ኢትዮጵያ ምንም የናቅናት እንደዚህ ደሃናት እንደዚህ ተበታተና እርስ በርስ የምትዋጋናት ምናምን ያልነው
ልክ አይደለም وده مش حاصل يعني لو خدت بالك هتلاقي المخابرات المصرية والرئيس المصري وتقريبا كل أجهزة الدولة مركزة كويس جدا في اللي بيحصل في اثيوبيا. እኔ በበኩሌ እስከሚመስለኝ ድረስ የግብጽ መንግስት እና ደህንነቱ የመሳሰሉት በኢትዮጵያ ላይ ትልቅ ስራ እንደሚሰሩ ይሰማኛል ግን ቢሆንም የበለጠ መሰራት አለበት ብዬ አምናለሁ ነው بس احنا كمواطنين برضو لازم نتابع الاخبار اللي زي دي ما ينفعش التحركات اللي بتحصل في البحر الاحمر دي ان احنا نسيبها او ما نتابعهاش ስለዚህ እንደ አንድ እኛ ደግሞ እንደ ግብጽ ሀገር ሰው ዝም ብለን ልናይ አንችልም ኢትዮጵያ የምታደርገው የባህር ላይ እንቅስቃሴ ከፍተኛ የሆነ አደጋ ያለው ነው ይሄንን ማሳወቅ ማሳሰብ አለብን لا وديك شايف الامور ماشيه ازاي وعلى فكره وفقا لموقع لانسينج قال لك المصريين واضحين جدا يعني المصريين مش هيسمحوا بحاجه زي كده ان اثيوبيا تنزل قوات بحريه بس እና ይሄ አሁንም ይህ መጽሔት ወይም ይህ መጽሐፍ ይህ ሪሰርች ማዕከል እንዳሳወቀው ግብጾች የራሳቸውን የሆነ የክልከላ ስራዎች በስፋት እየሰሩ እንደሆነ ጠቁሟል ያው ዝርዝሩስ ባይገባም ግብጽ ግን በምንም መልኩ ኢትዮጵያ ወደ ባህር እንዳትደርስ ሁሉንም አይነት አካሄድ እንደምትሄድና ለመከልከል እንደምትሰራ ምንም ጥርጥር የለውም ነው كون ان هم بنوا مقر للقياده والسيطره البحريه او በተለይ ግን አሁን የኢትዮጵያ በጃል ሜዳ የተሰራው የባህር ኃይል መቆጣጠሪያ ወይም የባህር ኃይል ማስተዳደሪያ በሚል የተሰራው የሆነ ማዕከል ግን በጣም ከባድ የሆነ ነው مقر قياده بحريه في العاصمه ده معناه ان اثيوبيا ماشيه بخطى ثابته او عارفين هم ስለዚህ ይሄ የሚያሳየው ኢትዮጵያ እየሄደችበት ያለችው ሂደት ቋሚና የማይነቃነቅ እየሆነ ነው ማለት ነው يعملوا ايه عشان ينزلوا قوات بحريه ይሄ የባህር ኃይልን በትክክል ለማረጋገጥ ምንም በቃ እንትን አላሉም በቃ በደንብ አድርገው ወስነውበታል ነው ده مش هيحصل يا رب اكون شرحت ያርገው እንዳፍ حضرتك الموضوع بشكل مبسط ويا رب ننصر مصر رب ننصر العرب ويا رب ننصر فلسطين يا رب تحية እንግዲህ አረብን ድሊስት ምናምን እያለ እየጸለየ ነው እኛ ይሄንን ከሰማን ይበቃናል እንግዲህ የሚቀጥለው ሌላው በጣም አደገኛው አሁን ያልኳችሁ